ምን አይነት ዘበን ነው የተንገላቢጦ? ምን አይነት ዘበን ነው የተንገላቢጦ? ታፋን ተገልጦ ይኸው እየተሄደ ኧረ ወይ እናት ታፋዋ ተገልጦ ሄደች፣ ልጁ ተቀምጦ በይልኝ። ውይ ወይ 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 በጎቹ 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 ራቁት ቀሩ አሉኝ። ይኸው በመንገዱ ሰውነት ሸጧሉኝ። ይኸው በመንገዱ በይልኝ። ሰውነት ሸጧሉኝ። በሶሻል ሚዲያውም እንደው በፌስቡኩ እንደው በቲክታኩ በይልኝ። ኧረ ጉድ ፈላ ወገን፣ ወዴት እየሄድን ነው እናንተ? የእውነት ነው የምላችሁ እንደ ሰው እንደ ህዝብ እንደ ሀገር በጣም አፈርኩኝ። እንትና ታስታውሷት እንደሆነ ማበዴ ነው ብላ ይቺ ራሷን ውን የምታደርገው ዘፋኝ አላውቃትም ስሟንና እንትና ጋ እንደውም ማን ጋ ነበር አንቺዬ የዘፈነችው እንትና ጋራ አይ ስሟ ጠፋኝ በቃ ስሟ ጠፋኝ ማለት ነው። እና ሰብሌም ሊበላ ነው ያለችው ይቺ ማነው ስሟ አስቴር አወቀ ከአስቴር አወቀ ጋር ነው የዘፈነችው ማበዴ ነው ብላ እና እሷ በእውነት አለች ሰይፉ ላይ ስትቀርብ በእውነት እኔ ቪዲዮን ሳየው በጣም አፍራለሁ አለኝ። እንደደመቁ ነበር ለብሳ የምትሄደው። በእውነት እጅያሽ መልበሱ ትርጉም የለውም። ይሄ ከአንገትሽ በታች ያለው አካልሽ መልበሱ ትርጉም የለውም። በጣም ያሳዝናል። ሀቂቀትን እኔ አዝኛለሁ። በጣም ነው ያዘንኩት። ለምን ትንሽ ትውልድን መቼም ያበላሻል ብዬ ነው የፈራሁት እንጂ የተላልቁ ሰው እኮ እንግዲህ ከሞተም ይሞታል ካለም ይሄዳል። ግን አኬረት ዘበን መድረሱ እዚህ ላይ ይለያል። እና ወገን ጥላቻም አድርጉ ጥላቻም አላድርጉ፣ ክፋትም ተማሩ። አንዳንድ ጊዜ እንደ ሴትም እንደ ሰብአዊነትም ተሰምቷችሁ የእኛ ጀግና አማረባት ከማለት ትክክለኛውን ብትናገሩ ችግር የለውም። ዝቅ ብላ ከጉልበቷ በታች ለብሳ ምናምን ብትመጣ ችግር የለውም። ይሄ ግን ያሳዝናል በጣም እውነት ለመናገር በዚህ ልክ ማለቴ። እኔ አንድ ነገር ልንገራችሁ። ከዚህ በፊት ሄርሜላን ቂጧን ጥላ መጣች እያላችሁ ነበረ። የእናንተ ጊዜ ጨዋነት ተሰማችሁ። የእናንተ ጊዜ በእውነት እኔ ማለት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። የቆሸሸ ትውልድን የሚያበላሽ ቪዲዮ ነው እየተለቀቀ ያለ በአደባባይ በሶሻል ሚዲያ ላይ ሰውነቱን መቸርቸር። ይኸውላ በሶሻል ሚዲያ እንደዚህ ማጋራት ተገቢ ነው? የአንቺ አመጣጠሽ እንደዚህ አልነበረም። የሰው ልጅ እኮ ክፉ እኮ ነው አያገኝ። በእውነት የሰው ልጅ ከባድ ነው። እስኪ ያችን ልብስ የፍቅር ጥያቄ ጠየቅሽባትን ልብስ ለብሰሻት ነው የተደመቁ። እኛ የምንቀበልሽ እንመንሽ። በእውነት እስኪ ያችን ልብስ ለብሰሽ አስደምሚን፣ እስኪ አስደምሚን። በእውነት እኔ ያችን ልብስ ተሻለችኝ። ያቺ የፍቅር ጥያቄ አብርሃምን የጠየቅሽበት ያንን ቀን ግን አማሁት። እኔ በጣም ያንን ቀን በጣም አማሁት። በነገራችን ላይ ብዙ ሰዎች እየተዘባበቱብሽ ነው፣ እያፌዙብሽ፣ ሙድ እያያዙብሽ ነው። እና ባይዘው መሸቃያ ሆንሽ፣ የቱም መሸቃያ ሆንሽ። እና መሸቃያን ብትሆኔ ደግሞ ልብሶች ሲያምሩ ጥሩ ነው፣ ችግር የለውም። እሱ ታዋቂነት ነው። በምትታወቂው ደግሞ በመልካም ስራ ሲሆን ምናምን እሱ በጣም ጥሩ ነው ላንቺ እንጂ በዚህ በአደባባይ ታፋን ላይ እግሩን አነባብሮ መምጣት የሞት ሞት ነው ብዬ ነው የማስበው። እና እንደ ህዝብ ነው የተሰማኝ። እንዴት እንደዚህ ሊሆን ቻለ? እርቡይ እኔ በጣም ነው ያፈርኩት። በእውነት በጣም አፍሬያለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። ከክፉ ነገር ከመጥፎ ነገር አላህ ሱብሃነሁ ወተዓላ ይጠብቀን። እንግዲህ ከክፉ ሰዎች እና ከአስመሳይ ሰዎች ራቁት ከሚመጡ ሰዎች እነሱን ከመከተል አላህ ሱብሃነሁ ወተዓላ ይሰውረን። አላህ ሂዳያ ይስጠን። አላህ ሂዲኩም አላህ ሂዲና ጋይስ የምር አሚን በሉ። ኢንሻአላህ የበይ ተመልካች ያድርገን። እንደዚህ አይነት ራቁት የሚሄድ ሰው አላህ ተመልካች ያድርገን። ሀቂቀትን በጣም ዱአ አድርጉልኝ። እኔ መተው እፈልጋለሁ ኢንሻአላህ። አላህ ቀልቤን ይመልስልኝ። ምክንያቱም ይሄ ነገር እኛን የሚጎዳ ነገር ነው። እውነት ለመናገር እኛን የሚጎዳ እኛን የሚገድል ነገር ነውና
እነሱ ሙት ናቸው። አንድ ጊዜ ግን ደግሞ የሰው ልጅ ተነግሮት የማይሰማ ተመለሱ ወደ ራሳችሁ ሲባሉ ሶሻል ሚዲያ ላይ ራቁት ተወጥቶ የሚከድበት ዘመን ላይ ስለደረስን እና ሊላሂ ወኢና ኢለይሂ ራጂዑን አኬር ዘመን ማለት ነው። ስለዚህ በጣም ያሳዝናል። ሰላም አለይኩም ረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። በጣም ያሳዝናል። በሁለተኛ ደረጃ ጎጃም የሰው ገንዘብ ተቀብለሽ እየበላሽ ነው እያላችሁ ነው። እኔ ምነው በሰጡኝ ምነው በሰጡኝ እበላ ነበር ተቀብዬ የሚሰጠኝ ባገኝ ማለት ነው። ምነው በገደፉኝ፣ ምነው ገደፍ ባረጉ ከጎኔ እንደዚህ ሸጎጥ ባረጉብኝ፣ እኔም እንደደመቁ ለበስበስ እያረኩ በመጣሁኝ። እንዴ ቀልዳሉ እንዴ? ጎጃም ማስረጃ አምጡ፣ አምጡ ማስረጃ አምጡ። ቁም ነገር ነው እዚህ ጋር የምናወራው። ማስረጃ አምጡ። ልከሰስ፣ ልክፈል ያንን ገንዘብ። እኔ የምረዳ ሰው ነው ሰዎችን። ይሄንን ብዬም ልጎራ አልችልም፣ አልፈልግም። ሰዎችን የታመሙ ሰዎችን ከጎናቸው ሁኔ አብሽሩ ብዬ ረድቼ እንኳን አይደለም ቀርቶ እንደናንተ ያሉትን ሰዎች ተቀብዬ ልበላ መሞት ይሻላል። ሲቀጥል ጎጃሜነቴን አትርሱ። እውነቴን ነው የምነግራችሁ። ቀብረር ብዬ ነው የምናገረው። ቀብረር ብዬ ይሰጣል እንጂ የጎጃም ሰው አይቀበልም አይለምንም። ጠምብ እኔ ብሔር ብሔረሰብ ችግር የለብኝም። እናንተ ቦርኮ ሴተኛ ዳሪዎች መጀመሪያ ሴተኛ ዳሪያችሁን ያዙ። ይችን ቆሻሻ 666 የምታስተላልፈውን ሴትዮ ያዙልን እንጂ እኔ አይደለም እንኳን አሁን ለምኜ ልበላ ቀርቶ ማለት ነው ልንገራችሁ